በነገራችን ላይ መግባት ይቻላል። በነገራችን ላይ ይሄ ነገር እኔም ከአልጋሪ ለማስነሳት ሆን ተው የተሰራ ሴራ ሆነ ያለ አስመሰለብኝ አይደል? መተኛት ፈልገ ነበር እንዴ? ከዚህ በኋላማ ብቻ የመተኛት ይሆንልኛል ብለሽ አታምኚ? አሁንም ድረስ እኮ የገላሽ ጠረን ሰውነት ይላል። ተው እንጂ ምን ነው የመጀመሪያ አስመሰልከኝ? ኦኬ እኔም አላልኩም ለማለት ፈልገሽ ነው? አልዋሽም፣ በጣም አፍቅሬያለሁ፣ ግን ደግሞ ማልደብቅ አሁንም ውስጤ በጣም ይፈራል። ቆይ እሺ ከዚህ ውጭ ምን ልምልሽ? ምን ትሆኝልኝ? ምን ልምልሽ? በዚህ ጉዳይ የኑሐሚንና ኤርሚያስ ፍቅር እየተጧጧፈ ይገኛል። ኤርሚያስና ኑሐሚን አሁን የፍቅር ዓለም ላይ እየተንሳፈፉ ይገኛሉ። ነገር ግን ሌላ እጅግ የሚያስገርም ነገር ገጥሟቸዋል። እሱም የኑሐሚን አባት ጓደኛ ማለትም የአቶ ተሰማ ጓደኛ አቶ ላይኩን ነው። አቶ ላይኩንም እንግዲህ ከዚህ በፊት እንዳየነው ናሆም የሚባል ወንድ ልጅ እንዳለው እናውቃለን። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናላችን በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ማለትም ኑሐሚን ፊልምን ክፍል 17 ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኑሐሚን እንግዲህ የባለፈው ክፍል ላይ እንዳየነው ገነት የጥገኝነት ጥያቄ ጠይቃ ማለትም እነ ኑሐሚን ደግሞ እንደ ሰራተኛ አድርገው እንደተቀበሏት ወይም ደግሞ ቤታቸው እንዳስጠጓት አይተናል። እንዲሁም የኑሐሚን አባት ሆስፒታል ገብተው እንደነበረና አዲስ የሆስፒታል ክትትል እንደጀመሩ ወይም ደግሞ የተሻለ ሕክምና እንደጀመሩ አይተናል። የኑሐሚንና ኤርሚያስ ፍቅርም እየበረታ ነው ወይም ደግሞ እንደቀጠለ ይገኛል። የአቶ ተሰማ ጓደኛ ማለትም አቶ ላይኩንም በአጋጣሚ ወደ ሆስፒታል ጎራ ብለው እጅግ የሚወዷቸውንና የሚያከብሯቸውን ጓደኛቸውን አግኝተዋል። እንዲሁም የሕክምና ወጪ ከቨር ለማድረግ የተቻላቸውን ጥረት እያደረጉ ይገኛሉ። ማለትም የአቶ ተሰማን የሕክምና ሙሉ ወጪ እሸፍናለሁ በማለት ሀሳብ አቅርበዋል። እናም እጅግ የሚገርምና የሚደንቅ ነገር የተፈጠረው አቶ ላይኩን ኑሐሚንን ከአዩዋትና ካገኟት በኋላ እጅግ በጣም ወደዋት እንዲሁም ደግሞ ምራታቸው እንድትሆን ተመኝተዋታል። ማለትም የአቶ ላይኩን ናሆም ማለት ነው ኑሐሚንን እንዲያገባት ፈልገዋል። ነገር ግን ናሆም እጅግ የምወዳትና የማፈቅራት ፍቅረኛ እንዳለችኝ ታውቃለህ አባዬ፣ ለምንድን ነው እንደዚህ የምትለው ሲል ለአባቱ ቢያስረዳውም አባቱ ግን እኔ የወደድኳትና እኔ የመረጥኩልህ ልጅ አለች፣ እንዲሁም እሷን ትተዋወቃታለህ፣ ታያታለህም፣ እናም በጣም ትወዳታለህ በማለት ነበረ ያስረዱት። ናሆም ግን ለምንም ነገር ፈቃደኛ ስላልሆነ አባዬ በጣም አዝናለሁ ብሎ አባቱ በተቀመጠበት ትቶት ሄዷል። እናም በዛ አጋጣሚ ነበረ ከአባቱ ጋር ተመነጫጭቆ እየወጣ ያለ ነበር ኑሐሚንን ያገኛት። በአጋጣሚ ቢሆንም ተጋጩ፣ እንዲሁም ስልካቸው ተቀያየረ። እሱም እያይሽ አትሄጂም ምን ያደናብርሻል በማለት ነበር ኑሐሚንን ያሳቀቃት። ኑሐሚንም ካንተን ብሰው ትሳደባለህ አንተ እያይሽ አትሄድም በማለት ነበረ ያገማጨለችው። እናም
ናሁም ግን የምርም ተቀያይሮበት ሳይሆን ስልኩን አስቦበት ነበር የቀየረው። እንግዲህ እሱም ውስጡ የነገረው ነገር አለ ማለት ነው። ከዛም እሱም ወደሚያፈቅራት ፍቅረኛው ኑሐሚንም ወደ አባቱ ማለትም ወደ ተቀጣጠረችው ሰውዬ ወደ አቶ ላይኩን ሄደች። እናም ፍቅረኛው ጋር ሄዶ ሳለ ኤርሚያስም ወደ ኑሐሚን ስልክ ደወለ። ነገር ግን አንስቶት የነበረው ኑሐሚን ናሁም ነበር። ማለትም ምንም እንዳላወቀ አስመስሎ ወይም ደግሞ ስልኩ እንዳልተቀያየረ አስመስሎ ለፍቅረኛው ማለት ነው። እንግዲህ የኤርሚያስን ስልክ አንስቶታል። እናም የኔ ጌታ ተሳስተን የደወልከው ቢለውም ኤርሚያስ ግን አልተሳሳትኩም ነበረ መልሱ። እንግዲህ ናሁምም ተሳስተሃል በሚል ተልካሻ ምክንያት ጆሮ ላይ ዘጋበት። ኤርሚያስም እጅግ በጣም ተናደደ። ማለትም ኑሐሚን ከማን ጋር ነው ያለችው እያለ መጠራጠር ጀመረ። ናሁምም ለፍቅረኛው አባቱ ያለውን ነገር እያንዳንዱ አንድ በአንድ አስረዳት። እናም ፍቅረኛው አይ እንደዚህማ አይሆንም እኔን ወስደህ ታስተዋውቀኛለህ ስትል ነበር የነገረችው። ነገር ግን አንቺ ጠጭና አጫሽ እንዲሁም ዱርዬ መሆንሽን አባቴ በስትክክል ያውቃል። እናም አንቺን እንዴት ብዬ ነው ለአባቴ የማስተዋውቅሽ? እኔ እጅግ በጣም ጨንቆኛል፣ ምን እንደማደርግ አላቅም ነበረ የናሁም መልስ። እንግዲህ ያልተጠበቀ ነገር ተፈጥሯል። ማለትም የናሁም ፍቅረኛ የኤርሚያስ ሚስት ነበረች። እንዲሁም 2 እግር አለኝ ተብሎ 2 ዛፍ ላይ መውጣት ይሏቸዋል። ይሄ ነው። ኤርሚያስን ታፈቅረዋለች። ነገር ግን ናሆምን ደግሞ ለገንዘቡ ስትል ትፈልገዋለች። እናም ይህን ሀሳብ በሰማች ሰዓት ነበረ ለኤርሚያስ ደውላ አሁን ቢዝነሳችን ሊቋረጥ ነው ስትል ያስረዳችው። ማለትም የናሁም አባት ሊድሩት አስበዋል ለሌላ ሰው። እናም ናሁም ሌላ ሴት ሊያገባ ነው። እናም የኔና የአንተ የገቢ ምንጭ ሊቋረጥ ነው በማለት ነበረ ለኤርሚያስ ያስረዳቸው። ኤርሚያስም በጣም ደነገጠና አይ ከዚህ በኋላ ምን ላደርግ ነው? ለምን በደንብ ሸቀል አርጌ ማለትም በደንብ ተቀባብያት እኔ ከኑሐሚን ጋር አልኖርም። ነገር ግን ከዚህ በኋላ እንዴት አድርጎ ገንዘብ ይሰጣታል በማለት ነበረ ኤርሚያስ ያጉረመረመው። ማለትም እንግዲህ ናሆምን የገቢ ምንጫቸው አድርገውታል ማለት ነው። ኤርሚያስም ኑሐሚንን ማን ነው ስልክሽን ያነሳው በማለት ጓ ብሎባት ነበረ። ኑሐሚንም መቀናቱ ነው ስትል ጠየቀችው። አውቀናለሁ፣ እንዴት ነው የማልቀናው? አንቺ እኮ የምወድሽ ፍቅረኛዬ ወይም ደግሞ ሚስቴ ነሽ በማለት ነበር የነገራት። እሷም አያትቅና ስልካችን በአጋጣሚ ነበር የተቀያየረው በማለት አስረዳችው። ኤርሚያስም በትንሹም ቢሆን ለመረዳት ሞክሯል። ነገሩ አሳማኝ ባይሆንም እሺ ይሁን ብሎ ተቀብሎታል። እንግዲህ ኑሐሚንና ናሁምን በመቀጣጠር ስልካቸውን በመነቻቸፍ ወይም ደግሞ የተቃረነ ሀሳብ በመለዋወጥ ስልካቸውን ተቀያይረዋል። አምራንም ማለትም የኤርሚያስ ፍቅረኛ ማለት ነው። ኤርሚያስ ሌላ ፍቅር እንደጀመረና ሌላ ህይወት ውስጥ እንደገባ ምንም የምታውቀው ነገር የለም። እናም ኤርሚያስን ችት እያረክብኝ ነው እንዴ ብላ ብትጠይቀውም ኤርሚያስ ደግሞ እንዴት አይነት ሀሳብ ነው የምታስቢው? ምን የሚሉት ሀሳብ ነው ይሄ ሲል ነበረ ያገማጨላት። ነገሮች ግን ባልጠበቁት አጋጣሚ እየሄዱ ይገኛሉ። ማለትም ናሆም አምራንን እራት ልጋብዝሽ ብሎ ይዟት ወጥቷል። እንዲሁም ኤርሚያስና ኑሐሚን ደግሞ እራት ሊገባበዙ ወጥተዋል። በዚህ አጋጣሚ ነበረ ኤርሚያስና አምራን የተፋጠጡት። ኤርሚያስም ኑሐሚንን መጣሁ አንዴ ብሎ ትቷት ወጥቷል። ማለትም አምራን አግኝታ እንዳታዋርደው እየሸሸ ይመስላል። እንግዲህ አምራንና ኤርሚያስ ፊት ለፊት ይገናኙና ለናሆምና ለኑሐሚን ቆንጆ እድል ይፈጥሩላቸዋል ብለን እናስባለን። ምክንያቱም ሁለቱ ቁማር እየተጫወቱ ስለሆነ ናሆምና ኑሐሚን ይገባሉ ብለን ተስፋ እናደርጋለን። በቀጣይ ቪዲዮ ምን ሊፈጠር እንደሚችል ተከታትለን የምናቀርብላችሁ ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።